የጥንቆላ የመጨረሻ ደረጃ የመጨረሻውን እርከን ያለፈች ቤተ እምነት ናት ኦርቶዶክስ። ሰው ናት እሳይ እንኳን ሆነች ቃልን አይደል ሰው ያረገች ፍጡር ናት ጎሽ እልል በልጇ አይደል የጠፋው ጥል። እስቲ ወጥ ፓስተሩን ይሄ እመቤታችን የሚሰድበው ምን የሚለው ምልክቱ ምንድነው? ከራባት ነው? የክርስቶስ የመሆኑ ዝላይ ነው? 24 ሰዓት መብላት ነው? ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ ይመጥናሉ ብዬ አሰብኳችሁ ነው የተመረጡና አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ይሁን እንግዲህ እንደምትወዱትም ስለማልጠራጠር ላይክ በማድረግ ጀምሩ። ሐሳባችሁን በነፃነት ኮሜንት ላይ አስቀምጡልኝ። ይሄንን ቻናል ደግሞ ሰብስክራይብ ያላርጋችሁ አሁንም ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ ከቀናት በፊት እንግዲህ የተሰማ መረጃ አለ። ይሄ ደግሞ ምንድነው? ፓስተር ተስፋው ሳሙኤል እንግዲህ ወደ ኢትዮጵያ እንደገባ እናውቃለን። ከዚህ ጋር በተያያዘም እንግዲህ እጅግ ብዙ የሚባል ተቃውሞ ተነስቶበታል። ይህም የሆነበት ምክንያት እንግዲህ ከአመታት በፊት ፓስተር ተስፋው ሳሙኤል እንግዲህ በውጭ ሀገር ሆኖ የኦርቶዶክስ ተዋህዶ ቤተክርስቲያንን እንግዲህ በግልጽ በአደባባይ ሲዘልፍና ሲሳደብ ነበር። ከዚህ ጋር በተያያዘም እንግዲህ ኢትዮጵያ ውስጥ ትልቅ ተቃውሞ ገጥሞታል። እስኪ ለተወሰነ ያክል መጀመሪያ ኦርቶዶክስ ተዋህዶ ቤተክርስቲያንን በምን አይነት ደረጃ ሲዘልፍና ሲያዋርድ እንደነበረ የሚያሳይ ቪዲዮ እንመልከትና በሱ ላይ ሐሳብ እንሰጥበታለን። ቀጥሎም ወደ ቀጣይ ቪዲዮ እናልፋለን። የጥንቆላ የመጨረሻ ደረጃ የመጨረሻውን እርከን ያለፈች ቤተ እምነት ናት ኦርቶዶክስ። እነዚህ ናቸው መስቀል የሚያሳልሙት፣ እነዚህ ናቸው ለታቦት ጥብቅና እንቆማለን የሚሉት፣ እነዚህ ናቸው ማርያም አምላክ ናት የሚሉት፣ እነዚሁ ናቸው ቀድሰን እናቆርባለን የሚሉት። እዛ በግ በቀበረበት እጁ ያሳልማል። በቃ ሄኖክ ኃይሌ ማለት ይሄ ነው። አንተ እኮ እንትኑ እኮ ነው ሙጭሊቱ እኮ ነው ጭልፊቱ እኮ ነው የሚያስቸግረው እንጂ ምራቅ ዋጥ ያደረጉት እኮ ጳጳሳት መልስ የሰጡ አሉ። ቅንጣት ታህል እሳቸው ላይ የምትደርስበት ዕውቀትና ማንነት ሳይኖር ሰንበት ተማሪ አንጋግተህ መዝሙር ስላዘመርክ ለምን አስፈለገ? ራሱ ገና ሚል ኮንሰፕት የለም። ባይዘው በኢትዮጵያም የሚታሰበው ያው በዓሉ ሲደርስ እንነጋገራለን። ገና የሚባል ወይም ላላ አርገ ስታነበው ገና የሚባል ነገር የለም። የኢየሱስ ክርስቶስ ልደት ከሆነ የኢየሱስ ክርስቶስ ልደት ነው። ክሪስማስ የሚለው ቃል አሁን እኔ ሜሪ የሚለውን ኮስተሩ ላይ አልተጠቀምኩም። ብዙ አይመቸኝም። ይሄ ሜሪ ብሎ የሚጀምረው ነገር አይመቸኝም። ለጊዮርጊስ ቸርች ከፍቻለሁ። ኦርቶዶክስ ከዚህ ካልተገላገለች ተሐድሶ የሚባል ነገር አይኖራትም። መጀመሪያ ማቃጠል ያለባት መጽሐፍ ተአምረ ማርያም የሚባለውን መጽሐፍ ነው። ሌላው ይደርሳል። ታቦቱን የምታስወግደው ያኔ ነው። ተአምረ ማርያም የሚባል መጽሐፍ ምድራችን ላይ መኖር የለበትም። አቃጥለ ዲሞሊሽ አድርገ ማጥፋት ያለብህ መጽሐፍ። የምድሪቱ የእርግማን ምንጭ ይሄ መጽሐፍ ይሄ መተተኛ መጽሐፍ ማለት ይሄ ነው እምነታቸው። ስለዚህ እነዚህ ሰዎች የሚያምኑት ራሱ ይሄ የተቀረጸው ጣውላ ባለፈው ያሳየዋችሁ መክተፊያ ይናገራል ብለው ነው የሚያስቡት። ቪዲዮውን እንግዲህ እንደተመለከትነው ከቤተ ክርስቲያን አልፎ የሃይማኖት አባቶችንም ብሎ መምህሮችንም ሲዘልፍና ሲያዋርድ ተመልክተናል። ይህም እንግዲህ በሕግ የሚያስጠይቅ ነውና ሁላችንም ለቤተ ክርስቲያን ስንል በሕግ መጠየቅ አለበት እንላለን። ሰው ናት እሳይ እንኳን ሆነች ቃልን አይደል ሰው ያረገች ፍጡር ናት ጎሽ እልል በልጇ አይደል የጠፋው ጥል። አታምልኳት በምን ስልጣን ልክ እንዳንተ ሊናጣን አዘምሩላት። እስኪኛን ተውና ገብርኤል ምን አላት? ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁ ስታማማ የገብርኤል ሰማ። በቃ ኪዳነ ምሕረት አርግልኝ ካልኳት ታረግልኛለች። ሁሉም አሁን ወነ ሙቪ ያየው ያለ መብራቱ ከጠፋ ወይኔ በመብራት በመጣ ኪዳነ ምሕረት ስል ቶሎ ታመጣለች። አንተው እዚህ የመጣ ያለ ሰፈራ ታውቃለህ መጣው እዚህ እየመጣ ያለ ነገርከኝ እንኳን ከቤት እንደው በጣም ቸኩላ ነበር። አድረስ እንደውም አንዴም እያልክ መንገድ ተዘጋግቶብን ነበር። አልደረስም ማሚ እያልክ ነው የመጣው። ፈርቶ ነበር እንዴ? አፈርች ነበር። ከዛ ከመኪናው ቀስ ብዬ ወጥቻት ነበር። ኪዳነ ምሕረት በሌላ በኩል ደግሞ ፓስተር በጋሻው የፕሮቴስታንት እምነት ተከታይ ከመሆኑ በፊት በኦርቶዶክስ ቤት ያለ በቤተክርስቲያን አደባባይ ያስተማረው አንድ ትንቢት የሚመስል መልእክት አለ። ይህ ትንቢት እንግዲህ ዛሬ በስሎ ተፈጽሟል። ይህ ትንቢታዊ ንግግር እንግዲህ ምን ይመስላል የሚለው ነገር እንመልከት። የሆነ ጊዜ በጋሻው
ራሱ መንፈስ ቅዱስ ገልጦለት የወደፊቱን የሚሆነው ነገሮችን በግልጥ የተናገረበት ቪዲዮ አለና እሱን ቪዲዮ ሁላችሁም ተመልከቱልኝ። በመጀመሪያ ግን የኔን ቲክቶክ ሻዶባን ስር ስለገባ ሁላችሁም ሪፖስት፣ ኮፒ ሊንክ አድርጉልኝ፣ ለብዙ ሰው ሼር አድርጉልኝ ቪዲዮ እንዲታይ ሁላችሁም። በዚህ ሃይማኖት ምንም አይነት ጥያቄ እንዳይገባችሁ ንጽሕት ሃይማኖት፣ ቅድስት ሃይማኖት፣ ርትዕት ሃይማኖት ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት። እንድትመለሱ እንድትመጡ ወደ እናት ቤተክርስቲያን ጉያ እንድትገቡ እግዚአብሔር ይርዳችሁ። ሰዎች አይደሉም፣ መንፈስ ቅዱስ መንገዱን ያሳያችሁ። ይሄንን ነው የምንላችሁ። የተበተኑት ወገኖቻችንን ሁሉ ይሰብስበልን። ከዛ በተረፈ ዘመኑ የምንስትበት እኛ ብቻ አይደለም የተመረጡት እንኳን ሳይቀሩ ይላል ወጥተው የሚሄዱበት ጊዜ ይመጣል ነው። እኛ ዛሬ መቆማችንን እናውቃለን፣ ነገር ግን ምን እንደሚፈጠር አናውቅም። የሰበከኝ አስተማረኝ ያቆመኝ ሰባኪ እሱ ወደዛ ሄዷል እኔም ልሂድ እንዳትሉ። እኛ ንፋስ እንደሚመታው ማዕበል ወዲያም ወዲህም ልንል እንችላለን። አሁን የሰበክንላችሁ ሃይማኖት ግን ይሄም የምስክር ቃል፣ ይሄም የምታዩት የቴክኖሎጂ መሳሪያ፣ የቴሌቪዥኑ መስክሪን ምስክር ይሁን። በዚህች ሃይማኖት ጥርጥር እንዳይገባችሁ፣ በዚህች ሃይማኖት ምንም አይነት ጥያቄ እንዳይገባችሁ። ንጽሕት ሃይማኖት፣ ቅድስት ሃይማኖት፣ ርትዕት ሃይማኖት ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት። እግዚአብሔር በዚህች ሃይማኖት አሁን ተአምረ ማርያም ውስጥ የእግዚአብሔር መንፈስ አለ? እስቲ ንገሪ። 78 ሰው ቀርጥፎ የበላ ሰውዬ በአንድ ጥርኝ ውሃ በሰማይ ሊያውም ትሪክ ተሰርቶ እግዚአብሔር ዙፋን ፊት ማርያም መታ ጥላዋን ጥላበት ምናምን ከዛ ገነት ገባ። እንዲህ አይነት ዲስኩር ይሄ አሁን የእግዚአብሔር መንፈስ አለበት? ንገርኝ እስቲ ንገሩኝ ወገኖች። አሁን ይሄንን መጽሐፍ ብላችሁ በቦርሳሽ ይዘሽ ምትሄጂያለሽ፣ በጀርባ ኪስ እየተቀመጥክበት ምትዞር አለበት። አሁን የእግዚአብሔር መንፈስ እንደዚህ ነው የእግዚአብሔር መንፈስ የሚመሰክረው። በልጁ በኢየሱስ የሚያምን የዘላለም ሕይወት አለው። አለቀ በቃ። የማንም ጥላ ወደቀበት ቆመበት በዚህ ወጥቶ በዚህ ወርዶ የሚባል ነገር የለም። ውሸት ነው። ኦርቶዶክስ ውስጥ የተጠቀጠቁ መጽሐፍ በሙሉ የእግዚአብሔር መንፈስ የለባቸውም። ጌታ ኢየሱስ ምስክሬ ነው። እንዴት እንደሚቀፍ ውስጡን ብታነቡት ራእየ ማርያም፣ ፍካሬ ኢየሱስ፣ ገድለ ፊቅጦር፣ ገድለ ተክለ ሃይማኖት እየተባሉ ስፍር ቁጥር የሌላቸው መጽሐፍ አንድ የእግዚአብሔር መንፈስ የሚባል የላቸው። ሳያቸው ራሱ ይቀፉኛል እኮ በነገራችን ላይ እናንተን ለማስተማር እንጂ እጄ ላይ የሚይዛቸው በጣም ነው የሚቀፈኝ። እግዚአብሔር ምስክሬ ነው። በቃ ሰይጣኑን ማርያም አዛው ማለት ነው ለግብጽ ገዳም አስተካክላ ሰጠቻቸው። ምን እንዲያደርግ ነው? እየዘረፈ ከከተማ እህል እያመጣ ለገዳም አባቶች እንዲሰጥ ዘራፊ ሌባ አሰልጥና የምታሰማራ ማርያም። እንዲህ አይነት መጽሐፍት ናቸው እንግዲህ ኦርቶዶክስ ውስጥ ያሉት። እንጨት ምናምን የተሸከመ ውሃ እየቀደ እየዘረፈ ከከተማ ከሀብታም ቤት እየዘረፈ እያመጣ ለገዳም አባቶች የሚያስረክብ ደንበኛ ወንበዴ ሰይጣን አሰልጥና ማርያም ለቀቀች፣ በረከት አድርጋ ሰጠች ለግብጽ ገዳም። ይሄንን ነው የምታነቡት የኦርቶዶክስ መጽሐፍት ውስጥ። ስትገድል ብትኖርም 78 ሰው ብትገድልም ውሃ ብቻ አጠጣ እንጂ በማርያም ስም መንግስተ ሰማያት ላንተ ክፍት ነው። ተክልዬን ውደድ እንጂ ዳቦ እየቆረስክ አዳርስ እንጂ ጸበል ጣዲቅ እየሰጠህ ዘክራቸው እንጂ 7 ትውልድ ይማራል። ምንም ስራ ምንም አድርግ፣ ንስሐ ብትገባ ባትገባ ችግር የለውም። አስከሬንህ ደብረ ሊባኖስ ከተቀበረ አለቀ። 7 ትውልድ እንደውም በዛው ይቀጥላል እያሉ የሚያስተምሩ የሐሰት አይገስጹም። ጽድቅና ቅድስና የሚባል ነገር የለም። የክርስቶስን መልክ አታዩባቸው። ጭካኔ ነው የሚያስተምሩ። ምላስ መቁረጥ፣ ሰው መግደል የሚያስተምሩ ናቸው። እነዚህ እግዚአብሔር መንፈስ አለባቸው የለባቸውም? ለዚህ ነው የምንቃወመው ነው ምላችሁ። ለዚህ ነው ምን ቁማር አሰበው ነው? ምንድነው የተመጣው? ማንን ተማምኖ 60 እና 70 ሚሊዮን የእምነቱ ተከታይ ባለባት ሀገር ሲሳደብ የነበረው ትዝታው ሳሙኤል ምን ተማምኖ መጣ? ምን ተማመነ? የፈለገውን ይተማመን። ህግ መከበር አለበት። ንጹህ አባቶቻችን አባት ሆናችሁ የምታሳዩን ጊዜ አሁን ነው። ከዛ ግድ የለም
ሌላው ቀላል ነው። ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው፣ ወይም እውነት ነው የተናገረው ማለት ነው። ስለዚህ ግብረ ሰዶማውያን ካልሆናችሁ የታየህም ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም እንትታችሁ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ሕግ አስከብሩ። ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተዉት ቤተ ክርስቲያንን ስለ ስማችሁ ስትሉ ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በሕግ ፊት ተፋረዱት። ይህንን ሰውዬ ለመክሰስ ምንም አያስፈልግም፣ ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን። በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። ሌላው ቤተ ክርስቲያኒቷን የመተትና ጠንቋይ ሰሪ ቤት ሲል ተሳድቧል፣ ዘልፏል። የድህነት የምህረት የሆነችዋን ቤት ቀዳማዊት ሁላይት ዘላለማዊት የሆነችዋን ቤተ ክርስቲያን አውርዶ ጠንቋይ ቤት ጠንቋይ ሰሪ ቤት ሲል በግልጽ ተናግሯል። ይሄ እናንተን ባይመለከት እኛ የቤተ ክርስቲያን ልጆችን ይመለከታል። ከምንም በላይ ደግሞ እናንተ ስላላችሁን እናንተን ተከትለን የሕግ መከበር እስከ መጨረሻው ድረስ እስከሚረጋገጥ ድረስ አብረናችኋለን። ቪዲዮ አለ። ቅዱሳት መጽሐፍትን የደዌ መጽሐፍ ሲል አራክሷል። ማንበብ ያልቻለ ድዊ የሆነ ግለሰብ ቅዱሳት መጽሐፍትን የድዊ መጽሐፍት ሲል አራክሷል። ጠብቁኝ አመጣላችኋለሁ። ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት ሲል በአደባባይ ተናግሯል። ታዲያ የእናንተ አባትነት ምንድን ነው? የእኛ ልጅነት ምንድን ነው? እጅና ጓንት ሆነን ይሄንን ግለሰብ ለሕግ ማቅረብ አለብን። ፓስተር ትዝታው እንግዲህ በሕግ ቁጥጥር ስር ነው ያለው ወይስ አይደለም እያላችሁ ብዙዎች ተጠይቁ የነበራችሁ እንግዲህ ለዚህ መልስ ይዤላችሁ መጥቻለሁ። እንመልከተው። ባለጌና ዋንጫ ከወዳፉ ሰፊ ነው እንደሚባለው ትዝታው ከኦርቶዶክስ ተዋሕዶ ቤተክርስቲያን ከወጣባት ቀን አንስቶ እስካሁኗ ሰዓት ድረስ ተዋሕዶን ሲያጥላላ አስተምሮቷ ላይም ሲያፌዝና ሲቀልድ ብሎም ሲዘባበት ኖሯል። ታዲያ በትናንትናው ዕለት ወደ ሀገራችን ኢትዮጵያ መግባቱ የታወቀ ሲሆን ይህንን መረጃ ካገኘሁበት ቅጽበት አንስቶ እስካሁኗ ሰዓት ድረስ በጥብቅ ስከታተለው ነበር። በዛሬው ዕለት ላይ አመሻሽ ላይም ከሐሰተኛ ነቢያቶች ጋር በመሆን ሎርድ ኪንግደም በተባለው ቸርች ውስጥ ሲያገለግልም እኔም በዚያው ነበርኩ። በመጨረሻም ያረፈበትን ሆቴል ያስኩትና ያወቁ ሲሆን ከጀግና የኦርቶዶክስ ተዋሕዶ ወጣቶች ጋር በመሆን የሕግ ባለሙያዎችን በማሳተፍ ትዝታው የሰራትን እያንዳንዷን የጥላቻ ንግግር በማስረጃም በማስደገፍ ክስ መስርተናል። ጉዳዩን በጸጥታ ኃይሉ ተይዞ ኦፕሬሽን ተዋቅሮ ማታ ከዚህ አገልግሎት በኋላም የመጥሪያ ወረቀት ሊሰጠው ሲያቀኑ ሆቴሉን ለቆ ተሰውሯል። ትዝታው አንተም ታውቀኛለህ፣ ለመነኝና ቶሎስ ብትገባ አታመልጠንም። በመቀጠልም እንግዲህ መምህር አባ ገብረ ኪዳን ለፓስተሮች ያስተላለፉት ጥብቅ መልእክት አለ፣ እንስማቸው። እስቲ ወጥ ፓስተሩን ይሄ እመቤታችን የሚሰድበው ምን የሚለውን ምልክቱ ምንድን ነው? ከራባት ነው? የክርስቶስ የመሆኑ ዝላይ ነው? 24 ሰዓት መብላት ነው? እርግጫ ነው እያለ ነበር ልጅ እዚህ የሚቀርጸው ልጅ ማለት ነው። እርግጫ ነው? ቦክስ ነው? የክርስቶስ መሆን ውሸት ነው? ገንዘብ ማካበት ነው? ለቆናጽል ግበው ቦሙ ወላይ አዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው ሳልወጡ ሀበያ ሰም ክርስቶ። እስቲ በምናቸው ነው ክርስቶስ የሚመስሉት? ክርስቶስ እኮ ማንንም የማይነቅፍ ጭምት ነው። ማንንም የማይነቅፍ ፈሪሳውያንን እንኳን የማይሳደብ የጧፍ ኩስታሪ የማያጠፋ የተቀጠቀጠ ሸምበቆ የማይሰብር ፍጹም ህዱ ነበረ። ዝም የሚል እያወቀ ያላወቀ የሚመስል መኑ ጸፋከ እየተባለ የሚሰለቁበት ወታገሰ ምራቅ ርኩሰ ተብሎ የተነገረልን ወይ ጭምትነቱ የለ ወይ ትትናው የለ። ክርስቶስ ከአብ ጋር አንድ አምላክ ሲሆን አብ ይበልጠኛል ይላል። አባቶቼ ይበልጡኛል በሉ ለማለት ነው። ያውኖቹ መጥተው ማርያምን እንበልጣታለሁ ማለት ነው የቀራቸው። እኩል ነኝ እስቲ በሞት ያፈርሰውን ይውልኝ። አሁን ያሉ ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል የለም። አንድ የሚበልጣቸው ሚካኤል አይበልጣቸው፣ ገብርኤል አይበልጣቸው፣ ዳዊት አይበልጣቸው፣ አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ ነው። ክርስቶስም ወንድማቸው ነው። በእነሱ ሎቱ ስብሐት የሚበልጣቸው ማንን ከየት የመጡ ናቸው እነዚህ? ምልክታቸው የዲያብሎስ ልጆች ምልክታቸው ትዕቢት። እስኪ ትዕቢት በሉላችሁ በሉ እንጂ ንገሩኝ። ክርስቶስ ማን ያለ
አብ ከኔ ይበልጣል። እስኪ አብ ከኔ ይበልጣል በሉ። አንድ እንደሆነ ግን አብ አነ ወአብ አሐዱ ነን፣ እኔና አብ አንድ ነን አላለም ብሏል። እኔና አብ አንድ ነን ብሎ አንድ ከሆነ አባቴ ይበልጠኛል ያለ ለምንድን ነው? ከአባቶቼ እኔ አንሳለሁ በሉ ለማለት ነው። ከየትኛውም በላይ ናቸው። የሚሰማቸው ካገኙ ሲኖዶሱ ግድ የለም። እግዚኦ ሰማይና ምድር እኮ ይደነግጣሉ። ክርስቶስ ተመልከቱ፣ አንከሩ ሐራ ልዑላን ተመልከቱ፣ ሶበሬ ወለሳት ግሩ እንዘ ይትላክ ላርዳይሁ ወይ ቀንታቆይሁ። አስደናቂው ግሩም እሳት እሱ ድሪቶ ታጥቆ የደቀ መዛሙርቱን እግር ሊያጠብ በተጎነበሰ ጊዜ መላእክት ደነገጡ ነው፣ አደነቁ ነው። አምላክ የፍጡርን እግር ሲያጥብ እነሱ የድንግል ማርያምን ጫማ ለመሳም አንሰግድም ይላሉ። ይሄ ነው ምልክታቸው። አምላክ እናቴ ያላትን እኔ እናቴ ላለላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት። ኧረ እናትም የሆነችን መቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ። የረከሱት ሁሉ እናቴ ማርያም አይሉኝም እንዳይል ከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዘወር በል እኔ አንተ እናት አይደለሁም ትለን ነው። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍራ። እናትነቷ ሲበዛብን እንጂ ኧረ ወይ ጉዱ! ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነችለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው። የፈጣሪን እናት እንድናደርግ የፈቀደልን እግዚአብሔር የተመሰገነ ይሁን። እንግዲህ በጣም በሚያስገርም በሚያስደንቅ መልኩ ጊዜው ጥሩ የሆነ ይመስላል። ብፁዕ አቡነ ሳይሮስ ከባድ ፈተና ይጠብቆታል። ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስም ጭምር ማለት ነው። ምክንያቱም ከዚህ በፊት ለብሰን የነበርነውን የጥቁር ልብስ አውልቃችሁ በአዲስ ጻዕዳ ልብስ የምታለብሱበት ጊዜ ዛሬ እንደሆነ አምናለሁ። ብዙዎቻችን ስለ ቤተ ክርስቲያናችን አዝነናል። በቤተ ክርስቲያናችን ጉዳይ ላይ የሚተላለፉ ሐሳቦችን በመስማትም ልባችን እንደደማ ቆይቷል። ዛሬ ግን ነጩን የምንለብስበት ሕግና ስርዓት የሚከበርበት ቤተ ክርስቲያን የበላይነቷን የምታውጅበት አባቶች የሚከበሩበት ነዋያተ ቅድሳቶች የሚከበሩበት ኢቭን ጽላቱ በራሱ ባለው ክብር የሚመለክበት ጊዜ ላይ እንደደረስን ማሳያ ነው። ለምን ሲባል ክብር ሳይኖራቸው የቤተ ክርስቲያኒቷን ክብር ለማዋረድ ሲጥሩ የነበሩ ሰዎች ከመጣሽ ማርያም ታምጣሽ በሚል ደረጃ ራሳቸውን ችለው አዲስ አበባ ናቸው። ከነዚህ መካከል ቤተ ክርስቲያኗን ሩቅ ሆኖ ሲሰዳዳባት የነበረው ዘወትር በቤተ ክርስቲያኗ ላይ ሲሳለቅ የነበረው ግለሰብ አዲስ አበባ ገብቷል። አዲስ አበባ ገብቷል። ስለዚህ የቤተ ክርስቲያኗን ልዕልና ለማስከበር የሀገሪቷንም ሕግ ለማስከበር ራሱን ፓስተር እያለ የሚጠራው ከነፍሱ ጋር በነበረበት ከሕይወቱ ጋር በነበረበት ጊዜ ትላንትናው ዘማሪ የአሁኑ ተሳዳሚ ፓስተር ትዝታው ሳሙኤል አዲስ አበባ ገብቷል። አዲስ አበባ ገብቷል። እንግዲህ ቤተሰቦች ዛሬ ያስኳቸው ቪዲዮዎች እነዚህ ነበረ። አሪፍ ቆይታ እንደነበረ እርግጠኛ ነኝ። ይህንን ቪዲዮ እንግዲህ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳባችሁን በነፃነት ኮሜንት ላይ ያስቀምጡልኝ። አሁንም ይህንን ቻናል ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ